እንግዲህ ዛሬ የመጣሁት የሚመለከተው አካል እንዲሁም የኢትዮጵያ ሕዝብ እንዲሰማኝና ፍርድ እንዲሰጠኝ ነው። አመሰግናለሁ። ትናንትና እንግዲህ ዩቱቤ ላይ በሚገርም ሁኔታ በጣም ሪስፔክት አድርጌ በጣም ተጠንቅቄ ደግሞ እንደዚህ እያሉ ያገናኙብኛል ብዬ ፈርቼ የማንነታቸውን ስማቸውን ማንነታቸውን ሳልገልጽ፣ ነገር ግን እንደ አንድ ሶሻል ሚዲያ ወይም እንደ ፐብሊክ ፊገር እነቴ አክሲደንት መድረሱን ሰምቼ ለደረሰባቸውም ሰዎች እግዚአብሔር ቀለል ያለ እንዲያደርግላቸው እንዲሁም ከሌላው ቀኔ የተለየ የጠረጴዛ አቀማመጥ ይዤ ያለ ምግብ በቆሎ ራሳችንን እንጠብቅ፣ ከክፉ አደጋ እግዚአብሔር ይጠብቀን። ነገር ግን ታዋቂ ሶሻል ሚዲያ ተጠቃሚ በጣም ታዋቂ ሰዎች አክሲደንት እንደደረሰባቸው ያው በቦታው ላይ የነበሩ ሰዎች በአፋጣኝ ስላደረሱኝ ወይም ያዩ ሰዎች ስለነገሩኝ ስም ሳልጠራ የሆኑ ፌመሶች አክሲደንት ደርሶባቸዋል ምናምን ብዬ ተናግሬያለሁ። እንግዲህ ለማስረጃነት ቪዲዮ እዚሁ ዩቱብ ቻናሌ ላይ በዚሁ ሰዓት ነበር ያስተላለፉት። የሰማ ሰሚ ያለው ጆሮ ሰምቷል። ሰሚ ጆሮ የሌለው ሰው ደግሞ እነሱ በሰሙበት ጆሮ ያሉኝን እንስማ። ከዛም ወደ ግላዊ አስተያየታችን እና ወደ ግላዊ ጥቆማችን እንሄዳለን። አመሰግናለሁ። እሺ፣ ተአምር እንደ አንቺ አይነት ሰው በህይወት አይቻላቅም እንዴ! እንጀራም እኮ ስትበሉ ማለት ነው የሰራሹ የለፋሹ ያላማሹ የሰው ስጋ ያልበላሹን ስትበዩ ነው ሰውነትሽ ላይ ለዛሬ ወፍሪ። እኔ እውነቴን ነው የምልሽ፣ አንቺ የጭንቅላት ካንሰር ይዞሽ ብር ሳይዋጣልሽ የምትሞቺ ሴት ነሽ። ልጅሽን አይ ነው እናትሽ፣ እኔ ይህንን አላወራም አይደልሽም፣ እንዳንቺ ባለጌ አይደለንም። ልጅሽን ባዶዋን ታስቀሪያታለሽ። ይኸውልሽ አንዳንዴ ይደርሳል፣ የማይደርስ እንዳይመስልሽ፣ የጊዜ ጉዳይ ነው። ዛሬ ደረትሽን ነፍተሽ እዛች ሀገር ላይ ቁጭ ብለሽ የምታሳድጂውን ህዝብ ነገ ምን ተገልብጦ ምን እንደሚመጣ አታውቂም። ግን የሰው መጨረሻ ነሽ። እኔ ሰው ብዙ ሰው አለ በምድር ላይ፣ ብዙ ተሳዳቢዎች ሚዲያው ላይ ያሉ። እንዳንቺ የተረገመ እርኩስ ካንሰር የሆንሽ ሴት በምድር ላይ የለሽም። ኢትዮጵያ ምድር ካንሰር ተሸክማ የምትኖረው አንድ አንቺን ነው። እና ካንሰር ነሽ፣ ለኢትዮጵያ ካንሰር ነሽ፣ ለህዝብ ካንሰር ነሽ፣ ለሁሉ ካንሰር ነሽ። የምትሞቹ መጨረሻሽ በካንሰር ነው፣ እመኚ። ከስር ደግሞ ስም አልጠራችም የምትሉ ሙድ የያዛችሁ ነው እንዴ? እረፉ እንጂ በቃ ትተወን። እኛ የጃኒ ፋሚሊ ሁላችንም ሁሉም ትተናታል ነው የሚኖረው በተጻፈለት። ዛሬ ሀፕል ሊያደርግ ያለ ነገር አንቺ ብትዩ ባትዩ ከመሆን ወደኋላ አይልም። ምንም በቦታ ደስታሽ አዶናይ ላይ ነበረ፣ ግን አልተሳካልሽም። የመጨረሻ ሰይጣን ነሽ። ምኞትሽ ሁለቱ ተጎርቶ ማየት ነበረ። ሁለቱ ምንም አልሆኑም፣ ጭረት አልነካቸው፣ ምንም የሆኑት ነገር የለም ምንም። እና አትደሰች በጣም ደስታሽን ዛሬ ማታ ወጥቶ በቪዲዮ ሲያረጉት የዛኑ አንቺ የዛኑ ትቀውሻለሽ፣ ታብጃለሽ። ምንም ስላልሆኑ ቦታው ላይም ስላልነበረ አትደሰች በጣም። ወንድማችን ንጹህ ነው፣ ምንም አልሆነ፣ ምንም የነካው ነገር የለም፣ ምንም ፔን ያለከው ምንም። እና አትደሰች በጣም። ግን አንቺ የመጨረሻ በሽተኛ ነሽ። እኔ ብዙ ሰው ለነገሩ እኔ እንዳልኳችሁ ነው፣ መንግስት የሌለው ሀገር ስለምትኖሪ ነው እንጂ ህግ ያለው መንግስት ያለው ሀገር ብትኖሪ ኖሮ አንቺ እዚህ ቆመሽ አታወሪም ነበር። እስከ መጨረሻ አለቅሽም፣ እስከ ህይወትሽ መጨረሻ። መንግስት የሌለበት ሀገር ነው ያልሽው? አብራራልሻለሁ በደንብ መንግስት እንዴት እንዳለና እንዴት እንደሚሰራ እንደሆነ ካልገባሽ አብራራልሻለሁ። ተልሻለሁ ማለት እገልሻለሁ ማለት ነው። ይሄን ብለሽ ቁጭ ብለሽ እየኖርሽ ነው፣ እየበላሽ እየጠጣሽ። ያ ማለት መንግስት እኔ ስንቴ ደውያለሁ፣ ስንቴ ብዙ ነገር አድርገናል። የመንግስት ስር ስለምትሰሪ ግን ማነው
እየሰማችሁ ጋይስ፣ የሚመለከተው አካል እየሰማ ደውለዋል፣ ብዙ ነገር አድርገዋል። ያው እየሰማችሁ ነው እንግዲህ ጥቆማው ለማንና እንዴት እንደሆነ እንዲገባችሁ ነው ኢንቮይስ የማሰማው። እሺ ማንቺን ሊይዝሽ አይችልም። መንግስት በመሰረሽ ቁጭ አድርጎ ወጣቱን እንድትሰድቢለት እንድትጨፈጭፊለት ቁጭ ያደረግሽ መንግስት ነው። ለዚህ ደግሞ መንግስት ተጠያቂ ነው፣ አንቺ አይደለሽም። አንቺ የተመቸሽ መንግስት ስለተመቸሽ ነው። መንግስት ደግሞ ይሄንን ተመችቶት የሚኖር መንግስት ስለሆነ ይቀጥልበት። ጃ ምንም አልሆነችም ጋይስ፣ ሁሉም ምንም አልሆነም። ውሸታም ናት። ኧረ ውሸታም ናት ጋይስ፣ እግዚአብሔርን በጣም ውሸታም ናት። በኢየሱስ ስም ፈጣሪ ለራሷ ያደርገው። በቃ ወደ ራሷ ያታታለች። ልጇ እንደዛ ሆና ትየው ምን ያህል ፔኑ እንዲሰማት ገባችሁ አይደለም? ማየት ያለባት እሷ ገባችሁ። ሰውን ብትሞት ማንም የሚፈልጋት የለም፣ እንደዚህ የሚደነግጥላት የለም። ለዛ ምንም አይመስላትም። ግን እሷ በህይወት እያለች ልጇ እንደዚህ ሆነች ተብሎ ይወራና ፔኑን ትቅመሰው። ደግሞ የእውነት ጃኒን አውርቻታለሁ። እዚህ ውስጥ ያላችሁ ሰዎች ጃኒ ምንም የሆነችው ነገር የለም፣ አዶናይ ምንም የሆነው ነገር የለም። ኧረ ማንም ምንም አልሆነም። ፈጣሪ ወይ ምንም የተፈጠረ የሆነ ነገር የለም። ሀፕን ሊያደርግ ይችላል ነገሮች፣ ግን ምንም ይሁን አዶናይ ጭራሽ ከቦታው ምንም ቦታ ላይ የለም። እቺ ውሸታም ናት። እና ጋይ 100% እያልኳችሁ ነው። ምንም የተፈጠረ አደጋ ማለት እንደሷ ምኞት አልሆነም። እግዚአብሔር ይመስገን። በቃ እና ተፋች እንደዚህ ነው አይደለ? ተመኝችው አሁን ለምሳሌ ሂጃ ቤተሰቦች አሉ፣ እኛ የምናደንቃታለን፣ ብዙ የሚወዳት ሰው አለ። አዶናይንም እንደዛው ልክ ለእነሱ እንደተመኘችው የእሷ ልጅ በእግሩ አይደለም ትምህርት ቤት የምትሄደው፣ ወይም ደግሞ እሷ ደግሞ በእግሩ አይደለም የትም ቦታ የምትሄደው። እስኪ ልጅሽ የሆነ ነገር ሆነች ብትባል ምንድን ነው የሚሰማት? ነገሩ እሷ የእናት አይነት አስተሳሰብ እና የእናት ሀሳብ ስለሌላት ምንም አይሰማትም፣ ደንዛለች። ይሄ ምግብ ከምንም በላይ ምግብ የሚበላ ሰው ልክ አስተሳሰብ ሁሉ እንዴት ነው የሚሆነው? እንደ አህያ ነው የሚሆነው። አህያ ምን ያስባል? ምንም አያስብማ። ልክ እንደዛ ነው። ደነዝ ናት። ግን ደግሞ እሷ የሆነ ዝም ብሎ ሞት አይደለም የምትሞተው፣ ታማን ልክ እንደዚህ 24 ሰዓት ምግብ እንደምታግበሰብሰው ምግብ የሚሰጣት አታ ነው የምትሞተው። ምን አለች በለው። አሚን። ይቺ ሰይጣን እንደሞ እንድትተወን እንደው ሊያሾ እንደው አንደኛ የምትፈልጊው ከልጅ ጋር እልህ ይዟት ነው አይደለ? አንደኛ ነገር እልህ ይዟት ነው። በቃ ስላልፈለገችሽ ብሎክ ስላላረገችሽ ልታወራሽ ስለማትፈልግ፣ በአካባቢዋ ደግሞ ወሬ የሚያመጣልሽ ሰው የለም፣ እንደ ድሮ ወሬ የሚያመጣልሽ የለም። ሁሉም የሉም፣ ተባሯል አይደለም? ለዛ ምንም ነው ወሬ የማታገኙ። ሁለተኛ ደግሞ እንድትይልኛ ቀለብን እንትን እንበልልሽ ከፈለግሽ ንገሪኝ። ዘይቱን ይሁን ጤፍን ይሁን ሁሉም ደህና ናቸው። እናሟላላታለን። አስደናቅሽ ነው እስከዛሬ የጃኒን ፋሚሊ ጃኒን ሁላችንም ዝም ብለንሻል። በቃ ተናቅሽ እኮ ሰው ሲናቅ እንዴ ከወር እስከ ወር የገቢ ምንጮችሽ ናቸው። ስለነሱ ካላወራሽ ሪከርድ አትደረጊ እንዴ። በቃ ተፋች ወይም ደግሞ በእነሱ ሪከርድ ተደርገሽ የምታገኙን የገቢ ምንጭ እኛ እንላክልሽ እንዴ። እኔን በቃ ከያት ስለነሱ አታውሪ። ከወር እስከ ወር በየቀኑ አጀንዳ እየቀያየርሽ እያዞርሽ ማታወሪ ነገር እኮ የለም። እያንዳንዱ ነገር አይተን እንዳላየን ነው የምናልፍሽ። ለአንቺ መልስ መስጠት መውረድ ስለሆነ በጣም ስለተጸየፍንሽ ተው ስለተባለ ልክ ደግሞ እንደ ሌላው ሰው እንደ ሌላው ቲክታከር ብር ሰጥታ ምናምን እንደኔ ስለኔ እንዳታውሪ ምናምን ትለኛለች ብለሽ አስበሽ ከሆነ መቼም ነው የማታረጊው። ሲጀመር አንቺን በቃ ሊያሾ ሞተች ብትባል ራስ ስልክ አንስታ ታወራለች። ምን ይሰሪ ልክ እንደ ሌሎቹ ቲክታከሮች የሆነ ነገር ስለነሱ ስታወሪ እሷ ደግሞ ልክ እንደዛ ታረግልኛለች ብለሽ ከሆነ እሱ ህልምሽ ነው። ሄደው ብር ይሰጧታል፣ ጊፍት ይሰጧታል፣ አፏን ያስይዟታል። ጃኒ ደግሞ እንደዛ እያረገቻት አይደለም። ትላንትና ላይቭ ላይ ቃል በቃል ብላለች። እሷን አከብራት ነበር ግን ዝም ስላለቻት ስለናቀችኝ ነው ብላለች እኮ። ስልክ አላነሳም ስላለችኝ በቃ ንቃታለች፣ ብሎ ካርጋታለች። ያን ይቅርታ ስጠይቂያት ጾም ገባ ብለሽ ስትደውይላት ብሎ ካርጋሻለች አይደለም? በቃ ስለማፈልግሽ 3 ደቂቃ ቮይስ ልከሽላት አልመለሰችልሽም። ብሎክ ነው የተደረግሽው። አንድ መልስ እንኳን አልሰጠችሽም። አንቺ ግማታም፣ ሁሉም ሰው የሚነቀሽ ግም። እኔ ምንም ለአንቺ ቃል የለኝም። በምንም ተአምር እንደ አንቺ አይነት ሰው በህይወት አይቻል አቅም። ኦኬ ሌላ ደግሞ እሺ
እንደዚህ ያለችው ደርሶኛል ምናምን ያለችው ይሄ ከፖሊስ ሳያወጣው እሷ ያወጣችበት የምትከታተልበት ሪዝን አላት ወይ ተልእኮ አላት ወይ የሆነ እቅድ አላት። የእሷ እጅ አለበት። ያንን ሪከርድ አስቀምጡልን እኛ በምንጠይቀው ገብቶሻል አይደለ? በትላልቅ ሚዲያ ይዘጋው። ምክንያቱም ታዋቂ ሰዎች ናቸው፣ በኢትዮጵያ ምድር ታዋቂ ሰዎች ናቸው። ለእሷ በፕራይቬት የደረሳት ማን ስለሆነች ነው? ማን እንዴት ሊደርሳት ቻለ? በምንም ሳይዘጋ ለእሷ እንዴት ሊዘገቡ ቻለ? ስለዚህ ሰምቲንግ ጎይን ኦን በዚህ ውስጥ ያለ ነገር አለ ማለት ነው። ስለዚህ እኛ ተጠያቂ የምናደርገው እሷን ነው። መጀመሪያ ወጣ በአደባባይ እየተናገረችው እሷ ናት። ስለዚህ እሷ ናት ተጠያቂ። ምክንያቱም ተራ ሰዎች ማለት ዝም ብሎ ሰዎች አይደሉም። ደረሰባቸው ያለቻቸው ሰዎች ከዚያዎች ደግሞ የደረሰባቸው ሰዎች ኢትዮጵያ ምድር ላይ ሌላ ቲክቶከሮችም ከሆነ የደረሰባቸው የእነሱንም ማስረጃ እኔ እነሱን አላውቅም ካለች በትላንትናው ቀን ወይ በዛሬ ቀን የደረሰ ሌላ ቲክቶከሮች አደጋ ካለ መንግስት ሊሰጠን ይችላል። ቢኮዝ ከነሱ ውጭ አደጋ ደረሰበት ሌላ ቲክቶከር ነው ያልኩት ካለች ወይኔ የደረሰባቸውን ቲክቶከሮች ማወቅ እንፈልጋለን። አይ የደረሰው ግን እነሱ ከሆነ ለሷ ከሆነ ኢንፎርሜሽን የደረሳት ዳሜስ እሷ እነሱ ወይ ፓርኪንግ ያደረጉት መኪና ላይ ያቆሙበት ቦታ ላይ የሆነ ነገር ላይ ከዚህ በፊት ብላለች፣ እከታተላቸዋለሁ እግርግራቸውን አለቃቸውን መቼም ብላለች። ስለዚህ ዳሜስ እቺ ልጅ ተከታትላ ያደረገችው ነገር ሊኖር ስለሚችል ከህግ በፊት ነው ወጥታ የተናገረችው። ከማንም ሚዲያ ሴቶች ስለ ህፃናት የምትቆሙ ሰዎች በነገራችን ላይ መንግስትም ቢሆን በህፃናት ጉዳይ ባይዘው ከሬዲዮ ትላንት ተጣመጥቶልኝ ነው እንደዚህ ፍን